ሰላም ቤተሰብ እንዴት ናችሁ? እንዴት ቆያችሁ? በያላችሁበት ሰላማችሁ ብዝት ይበልላችሁ እያልኩኝ ዛሬ አንዲት አይዲያ ሀሳብ ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። እሱም ጤና ተኮር ነው። ምንድነው በእጅ የያዙት ወርቅ ከመዳብ ይቆጠራል የሚባል አንድ መድኃኒት ልነግራችሁ ፈለኩ። ይህ መድኃኒት ማንኛውም ሰው ቤት ይገኛል። ማንኛውም የመድኃኒት አቅራቢ ድርጅቶች ላይ፣ ፋርማሲዎች ላይ ወይ ደግሞ የመድኃኒት ማከማቻ ቦታዎች ላይ ይገኛል። ያው ብዙ ሰው ይጠቀማል፣ በኪሱም ይዘዋል፣ በቦርሳውም ይዘዋል። ነገር ግን ያው ብዙ ሰው እንደ መድኃኒት አይቆጥረውም፣ ምክንያቱም ሁሌ እጁ ላይ ኪሱ ላይ ስለሚያገኘው ማለት ነው። ይህ መድኃኒት ያው የተፈቀደ ነው ከሱቅ ማለት ከፋርማሲዎች ማንኛውም ሰው መግዛት እንዲችል በምግብና በመድኃኒት ቁጥጥር ባለስልጣን ፍቃድ የተሰጠው በመሆኑ ማንኛውም ሰው መግዛት ይችላል። ነገር ግን አንዳንድ ስመለከት ሰው እንደዚህ እንደፈለገው በማግኘቱ የተነሳ መድኃኒቱን ያለ አይደለ ከመድኃኒት ያለ መቁጠር ነገር ያው እመለከታለሁ። እሱ ምንድነው? ፓራሲታሞል ይባላል። መድኃኒቱ ፓራሲታሞል ይባላል። ያው ብዙ ስሞች አሉት እንደየብራንዱ ፓራሲታሞል ይባላል። ዋናው መድኃኒቱ ሲመረጥ ምርቱ ዋናው ነገር አሲታሚኖፊን ነው የሚባለው። ፓራሲታሞል ይባላል፣ ፓናዶል ይባላል፣ ቲሌኖል ይባላል ማለት ነው። ስለዚህ ይህ መድኃኒት ለህፃናትም ለአዋቂዎችም ይሰጣል። በተለያዩ መልክ ይሰጣል። አንደኛ በሚዋጥ በታብሌት መልክ አለው። ለህፃናትም ለትልልቆችም አዳልቶችም የተለያየ መጠን ያለው በሽሮፕ መልክም ይሰጣል። ለህፃናት በሽሮፕ ማለት ነው። ለህፃናት አሁንም በፈንጢጣ ወይ ደግሞ ታብሌቱን መውሰድ ለማይችሉ ለትልልቅ ሰዎች አንዳንዴ ደግሞ በመድፌም ይሰጣል። በመድፌ በደም ቧንቧዎች ወይ ደግሞ በደም ስርም ይሰጣል ማለት ነው አንዳንዴ። እና ይህ ለምን ይጠቅማል ብለን ስናስብ ብዙ ጊዜ ብዙ ህመም ሲሰማን የሚወሰድ መድኃኒት ነው። ብዙ ሰው የሚወስደው ለራሱ ጋት ብሎ ነው የሚወስደው። ግን ሌሎች ለጡንቻ መሸማቀቅ፣ ለጡንቻ ህመም፣ ለመገጣጠሚያ ጆይንት ፔን ምናምን ነገር ሲኖር ደግሞ ከፍተኛ የሆነ ሙቀት በሚኖርበት ሰዓት እነዚህ ነገሮች ሁሉ ለመቆጣጠር በጣም ወሳኝ መድኃኒት ነው ማለት ነው። ከሌሎች ለምሳሌ ኢንፌክሽን ካለ ከሌሎች ለጸረ ኢንፌክሽን የሆኑ መድኃኒቶች ጋር ወይ ደግሞ ሌላ ሙቀቱን ያመጣው ነገር ወይ ደግሞ ራሱ ጋቱን ያመጣውን ነገር ለሚሰጡ መድኃኒቶች ጋር አብሮ የሚወሰድ ማለት ነው። እና በጣም ወሳኝ ጠቃሚ ደግሞ ለመውሰድ ምቹ ከመጠን በላይ ካልዘለለ ደግሞ ሰውነት ላይ ጉዳት የማያመጣ ጨንጓራ ላይ ብዙ ተጽዕኖ የማያመጣ መድኃኒት በጣም ምርጥ መድኃኒት ነው። እና ብዙ ሰው ምንድነው ተደጋጋሚ ስለሚወስደው እና ተመሳሳይ መጠን ስለሚወስድ ምናልባት ለውጥ ላይኖረው ይችላልና ሰው ወይ ደግሞ በአግባቡ አንድ ሰው መድኃኒት ነው አልሰራልኝም አላገለገለልኝም ብሎ ማሰብ ያለበት መቼ ነው? የታዘዘለትን መድኃኒት በአግባቡ ከወሰደ ለተፈቀደለት ቀን ሙሉ መውሰድ ከቻለ ከዛ በኋላ ነው ይሄ መድኃኒት አላዳኝም ማለት ያለበት። እንግዲህ ለበቂ ቀን ወይ ደግሞ ለበቂ ሰዓት መውሰድ አለበት። በቂ መጠን መውሰድ መቻል አለበት። ስለዚህ አንድ ሰው 500 ሚሊግራም ከታዘዘለት ለውጥ ከሌለው 1000 ማድረግ ይችላል። በቀን እስከ 4 ግራም መውሰድ ይችላል። እስከ 4 ግራም ወስዶ ነው ለውጥ የለውም ማለት ያለበት። ስለዚህ እስከ 4 ግራም ድረስ ምንም ችግር የለውም። ይሄ ማለት በቀን በየ6 ሰዓቱ ለ4 ጊዜ መውሰድ ይቻላል ማለት ነው። ያው ማንኛውም መድኃኒት ከጎንዮሽ ጉዳት ንጹህ አይደለም። ስለዚህ ከመጠን በላይ ሲሆን ለህፃናትም ሊሆን ይችላል፣ ለአዳልቶችም ሊሆን ይችላል። ከመጠን በላይ ከሆነ ቶክሲክ ነው። ስፔሻሊ በከፍተኛ ሁኔታ ጉበትን ይጎዳል ማለት ነው። ነገር ግን ትንሽ ወስዶ አልተሻለኝም ማለት አስፈላጊ አይደለም። ይህ ከሌሎች ለህመም ማስታገሻ ከሚሰጡ መድኃኒቶች በጣም ቤስት የሚያደርገው ጨንጓራ ላይ ተጽዕኖ የለውም። ለማንኛውም ሰው ይሰጣል፣ ከህፃናት እስከ አዋቂ ማለት ነው። ያው መጠኑ ቢለያይም ይሰጣል ማለት ነው። ስለዚህ ያው ጉበት ላይ ጉዳት አለው ከመጠን በላይ ሲሆን፣ ከዛ የዘለለ ብዙ እንትን የለውም። ግን በስርዓት በአግባቡና ለተፈቀደው ቀን እና ጊዜ ከተወሰደ በጣም ፍቱን መድኃኒት ነው። ስለዚህ በአግባቡ መውሰድ መጠቀም መቻል አለባችሁ ማለት ነው። ስለዚህ ሌሎች የህመም ማስታገሻዎች አሉ፣ ግን ጉዳት ያላቸው ናቸው። በተለይ ኢቡፕሮፌን፣ ጉፊን
ዶሚታሲን፣ ዳይክሎፌናክ የሚባሉ ሌሎች ማስታገሻዎች አሉ። እነዚህ ግን ያው ጨጓራ ላይ ከፍተኛ የሆነ ተጽዕኖ ያላቸው መድኃኒቶች ናቸው ማለት። ስለዚህ በእጅ የያዙት ወርቅ ከመዳብ ይቆጠራል እየሆነ ስለሆነ መድኃኒቱ በአግባቡ ተጠቀሙ። በጣም ወሳኝ መድኃኒት ነው ማለት ነው። ስለዚህ በሌላ ጊዜ ደግሞ ሌሎችን የህመም ማስታገሻ መድኃኒቶች ይዤላችሁ እመጣለሁ። ለማንኛውም በህመም ማስታገሻ ብቻ የሚድን ህመም የለም። ዋናው አንደርላይን ኮዙን ዋናው መሰረቱን ማከም ነው። ኢንፌክሽን ከሆነ ኢንፌክሽን፣ ሌሎች ችግሮች ካሉ የደም ግፊት ወይ አይን ነገር ካለ እነሱን መቆጣጠር ነው። ማስታገሻዎች ለጊዜያዊ ናቸው እንጂ ለዘለቄታ የሚሆኑ አይደሉም። ለጊዜው የተቸገርንበትን ከፍተኛውን ህመም ማስታገስ ነው ማለት ነው። ስለዚህ 500 የምትወስዱ ካላችሁ 1000 ማድረግ ትችላላችሁ። 1000 ወሰዳችሁ ለውጥ ከሌለው 1500 ማድረግ ትችላላችሁ። እንደዛ አድርጋችሁ እስከ 4 ግራም ድረስ በቀን እስከምትወስዱ ድረስ መውሰድ ይቻላል ማለት ነው። ስለዚህ እነዚህ ማስታገሻዎች ብዙ ጊዜ የሚወሰዱት ምንድነው እንዳስፈላጊነታቸው ብቻ ነው። እንዳስፈላጊነቱ ብቻ ነው። ህመሙ ከረገበ ከቆመ ማቆም ይቻላል ማለት ነው። ስለዚህ ፓራሲታሞል ወይ ደግሞ ፓናዶልን እንደ ትንሽ መድኃኒት አትቁጠሩ፣ በአግባቡ ተጠቀሙ። ያው ዋጋውም ተመጣጣኝ ነው፣ ቆንጆ ነው። ህክምናው ራሱ ለማከም በጣም አሪፍ መድኃኒት ነው ማለት ነው። ከጉዳት ብዙ ጊዜ ነፃ ነው ማለት ይቻላል፣ ኦቨርዶዝ ወይም ከመጠን በላይ ካልሆነ። እና ይመቻችሁ። በሌላ ቪዲዮ ከሰታለሁ። ይመቻችሁ። ሰናይ ጊዜ፣ ሰናይ ሰኞ።